አንድ ጥያቄ የሆነብኝ ቅድም ተጠቅመሻል ማታቂውን ተምረሽ ማታቂውን ላፕቶፕ እንደዚህ ነው ሰው የሚጠቀመው እያልሽ መንካት የሚከብድሽን ነገር እየነካካሽ ታስተምሪ ነበረ። አልሰማም እንዴ? ትናንትና ይሄንን እኮ ናት ስልክ ስታስተዋውቅ አለች እኮ ለምን አለች ኦሪጂናል እቺ ደግሞ ኮፒ እንደምትሸጭ አናውቅም እንዴ? ጃፒ ትናንት የለምን ብትል ጥሩ ነው። አሁን ሪያክት አደርግበታለሁ እንትን አለች። አሁን ሪያክት የማደርግበት ቪዲዮ አለ። ሁላችሁም እንትን ብላችኋል። እግዚአብሔርን ልጄን ነው የምላችሁ። ጃፒና ጅቦ ከመጡ አስገባችኋል። እግዚአብሔርን ነው የምላችሁ አለች። ከዛ ይመስለኛል አለች ዱባይ ውስጥ ያሉ ሴቶች መሲ በይ እቺ መሲ በሉ ሳሪ በሉ ምን ትበሏል መስታወት ፊት ሲቆሙ ሁሉም ሌላ ራስ መሲን ብትሆን ሌላ መሲ ነው የምትፈልገው፣ ሳሪም ብትሆን ሌላ ሳሪ ነው የምትፈልገው። ሄለን ንግግር በጣም እስካሁን ያልገባኝና ደግሜ ጠይቃታለሁ። ባሌ ገዛችሁ እያለች የምታወራው ማለት ነው እኔ ነው ሳሪ ይደለይ ዛሬ አትልም። እንደው በቀደም ግሩፕ ራሱ አላቃትም ብላለች። ጃፒ ጋር አወሩም ብላለች። አንዴ ቆይኒ ላውራ እኔ ጥያቄ አለኝና አሁን ጃፒ እቺ የተናገራትን ነገርን ከቅድም ከታችኝ ስለሰማሁት ነው። ማን ነው እናቴን ትመስላለች የሚለው? እኔ ሳሪ እናቴ ነው። ኦኬ በእድሜ ያው ትበልጣታለህ። ባይ ዘ ዌይ ይሄ በደንብ የተጠና ነው። በወንድ ልጅም ሴት ልጅ አባቴን ይመስላል ካለች ወንድ ልጅ ወይ ወንድሜን ይመስላል ካለች ያን ሰው የሪል እውነተኛ ፍቅር ስለሆነ አንዴ ቆይ አይ ምን ታጥፋፋለህ? አሁን ራሱ ባለ የተገዛ ምናምን ብሎ የተናገረው ኦን ፐርፐዝ ነውና ባለ ትዳር ስለሆንሽ ፈርቶ ነው እንጂ ፍቅር ይዞ ካንቺ ፍቅር አለበት ጃፒ እና ፎንቃ እየገዘገዘህ ነው እያልሽ ነው። ተምር አውቆ ነው ባለ የተገዛ ፎንቃው ለማፋታት ምናምን ጫፍ ወደዚህ እያለ ነውና ተረጁ ለማለት ነው። ሴት ልጅም እንደዛ ካለች በደንብ የሳይኮሎጂስቶች አጠኑበት ምናምን ነውና ይሁንስ ነው ለማለት ሳቀ የነበረው ነው ያላችሁ ወደ ፌደራል ቋንቋ ቀየረ ኖ ዳት አይ መጣ እንድትረዳ ከተሰለኝ ነው አትጨነቅ እንድትረዳ ነው። አይ ቆንጅዬ ስለሆነች እናትህ አትሆንም በእድሜ ትበልጣታለህ። እንዴት ነው አንተ እስከ ሳርካሶስ ትረግጥ የኖረች ሴትዮ አሁን መጣ ይወላችሁ ብጥብጥ አደረገች። እውነቱን ስለተናገርኩት ብሻይ ይዞ ነው። ኧረ ተይ ታምር ተይ ወንድሜ ነው ተይ ታራጁ የኔ ቆንጆ ታምር ግን ለወንድሞችሽ በጣም ነው የምትጨነቂው። ይረዳ እና ደግሞ ሰው ሲታረቅ አይወድም ጃፒ። ለዛ ነው ለምን ታርጣልታችኋል የታረቃችሁ አትምሰሉ። ጻብ ይወዳሉ በየሄደበት ጻብ ያለበት ቦታ ሁሉ ጃፒን አታጭው። ጃፒና ጅቦ እኮ ከኋላ አጃቢ እኮ ናቸው የትኛውም ነገር ላይ ገራሚ አብረው እየተያዙ በጣም ገራሚ ሰዎች ናቸው። አንድ በቀደም ገብቶ አንድ የኮሚቴ አባል ሮም ያለችበት ይላታ የእናንተ ማህበር ጡረታ አያስወጣም ሄለን ሊቀመንበራችን ነች። የምር ምክትሏ ሮሚ ነች። ሄለን ሊቀመንበራችን ነች። ጃፒ ትላንትና ሳሪ ቤት ላይቭ የነበርን ሰዓት ማለት ነው እሱ ፓርት ላይ ኢሱ ገብቷል ነበር። እሷን ፓርትማ መሲ በደንብ አብራሪያት እግዚአብሔር መኪና ውስጥ እያልኳት ነው የመጣሁት። ምን እንዳይል ታውቃለህ ጃፒ? እግዚአብሔር ኢሱ ገባክ ልትሄድብኝ እሱ ሰምተዋል። ሳሪ እንዲህ ነሽ ደህና ነሽ አለ። አንዳንድ መረጃ የምሰጥሻለሁ ዋትስአፕ ላይ አውሪኝ አላለም። እኔ ይመስለኛል ያንን ፓርት ለዛሬ አስቀምጣለች አለች ለነገ ይብላለች። አሁን ሄሉ እስክትገባ እየጠበቅን ነው። ገብተን እናሞቃለን አባላችን እስከሆነች ድረስ። ስሚ እመኚ በኋላ ገብቶ ጃፒና ጅቦ እችን የዚችን ላይቭ ነገር ይነግሯታል። እንዲህ እያሉች ነበር
በዛ ላይ ደግሞ ስድቦቿ የትም ያልተሰደቡ ጥሬ ነው የምትሰደበው። ኧረ ግን ሄሎ አንደኛ ነች በእውነት። እኔን ራሱ ኦፈር አድርገውኛል። ባይ ዘ ዌይ ይሄና ጃፒና ጅቦ አባሉኝ ሲሉኝ ሄለን ያለችበት አባል አልሆንም ብዬ ነው። ይሁንልሽ ማሪ ይሁን ማሪ ኧረ ሞቼ ነው። እሷን ሴትዮ ማባረሩ ነው። ሮሚ ችግር የለብኝም። ሄለን የሆነ ቦታ ላይ ሙኒት የሆነ ቦታ ላይ ታምሽ እባክሽ ሳሪዬ አንድ ጊዜ እባክሽ እንደው ካላስቸገርኩሽ ተምረን አስወጥተሽ በጅቦ ቀይሪ ነው የምታስወጣኝ። እውነቱን ስለተናገርኩ ነው። እኛ እንወድሻለን፣ ግን በቃ ለዚህኛው ጨዋታ አትመችም። እንዴ ተዋት ምን አትወጣም። አንተ ብቻ አታራው ይህንን ግሩፕ የምንጠይቀው ጥያቄ አለን። እባክሽ ተምር ሚዩት አድርጊልን። አሁን ማታ ደግሞ ይሄድና እዛ ደግሞ ሊያወራ ነው እኮ ጃፒ። ጅቦን አስገቢ። በኮሚቴያችን በውክልና ነው የመጣ ነው ለጥያቄ ጃፒ። የሆነ ሰዓት ደግሞ በቃ ሁሉም ነገር በቃ ወላሂ በቃ ምናምን ያለበት የታሜን ፓርት ደግሞ በድርሃም ሲመነዘር ስንት ነው? አንዳንድ ጊዜ በጣም ከምታስቁኝ ነገር የሆነ አንዳንድ ከመሀከላችሁ ደግሞ መረጃ የሚያወጣ ሰው አለና ስብስብ ብላችሁ እንደ ፓርላማ አባል ወንበር ተደርድሮ ጠረጴዛ ላይ ቁጭ ብላ ተደግፋችሁ የምትወያዩት ነገር ምንድን ነው? ሼሁ ከፊት ለፊት ነው የሚቀመጠው። ሼህ ታምራት ከፊት ለፊት ይቀመጣል፣ ሀሳባችሁን ይቀበላል። ሼሁንማ ብቻቸውን አታድርጋቸው ጃፒ። ሙኒትም አለች ከጎን ደግሞ ገዘፍ ያሉትን አንድ ላይ አድርገን ነው የምንወያየው። እኔ ግን ሙኒትን ሊሄድባት ነበረ፣ ግን በቃ አሳዘነችኝ። ይመቻት ለመሰለሽ እዛም ጃፒ። አንተ ደግሞ እረር የምታረገኝ እናቴ ትሙት የሆነ መረጃ ሲነግር አንተ ተናገር። ጃፒ ምን አድርጌ ነው የምናገረው? ግን ሙኒታውን እዛም እዚህም ማለች ገበቹ፣ እዛም ማለች እዚህም ማለች። ግን በዚህ ብርጅስቶን ስታወራ አልሄድሽም። እዛኛው ጋር ገብተሽ ግን ያቺ ግንፊት ጋር ማሲ ማለት እኮ ልጄ ናት። እኔ በፈለኩ ጊዜ የትም የማገኛት ልጄ ናት። ታሳዝናለች። አገባሽ ሞባይል ቤት ከፍታ ምናምን አርቲፊሻል ሸጠችም ይባል አቀሳሰር ፕሮሞት እያረክላት ነው። ስሚ ያለሽን ሰምተሽዋል? ሞባይል ቤት ከፍታ አርቲፊሻል እየሸጠች ምናምን አለሽ። አሁን ጃፒ ምን እንዳለ ታውቂያለሽ? በቀደም በቃ እነ ብርጅስቶ ስጋ በልቶ ነው ሲጨምር። ግን የምር የስጋውን ጉዳይ ለምንድን ነው ያለፋችሁት? እስቲ ታምራታውን አያገባንም። እኛ የኤምባሲ አባል እንትና ማነች ሙኒት። እንግዲህ ይኸው ለህዝቡ የምታስቡ ከሆነ የሞታ አህያ እኛ መረጃው አለን። እንግዲህ ጃፒ እንደዛ አይነት ነገር የለም። ተወን እባክህ። ጃፒ በቃኛ በልተ ነው ፈዘን ነው በሚለው ያዘው። ምን ትፈዛላችሁ? ስሜታችሁ ታፕታፕ እንዴት እኮ እንደሚደረግ አረብ ሀገር ቤት ስንገባ 111 ሚሊዮን ታፕታፕ ነው። በቃ እኛ ያስመጡ ድንዘዝ ያሉ ምን ሆኖ ነው እንላለን። ይህን ስጋ አምጡና ብሉልን። በቃ የኛም ውጤቱ ነው። የጅቦ ክፋትን ልንገርሽ። ጃፒና እሱ ገዝት ገቡ። ሲጀመር ጃፒና ጅቦ አንድ ላይ ሲገናኙ ቴምር ጅቦ እና ጃፒ አንድ ላይ ሲገናኙ እናቴ ትሙት አጀንዳቸው ቁጭ ብለሽ ጨርሹ። የሆነ ነገር ከስጋ ጀምሮ በቆሎ ጋር ነው የሚደርሱት። ምን እንዳለ ታውቂያለሽ? ጅቦ አንዴ አንተ ጃብ ያለው ይሄኛው በቃ ይሄ አጀንዳ አድርጎ ምናምን ወንበር ተደግፎ ከኋላ የሆነ በሪ ፎቶ አድርጎ ምናምን ነው የገባው። ከዛ ገባና ጅቦማ ማለት ነው በቀልድ መልክ ይፈለፍለን የለ እንዴ? ከዛ ምን እንዳለ ታውቂያለሽ? እኔ እነ ሙኒት እነ ብርጅስቶን እነ ሳራ ሽሮ እንደዚህ የሚዘሉብን ምን ሆኖ ብዬ ነው። ለካ የስጋው ውጤት ነው። የአረቡስ በልቶ ይሆን ይላል ጃፒ። ታሜማ በልቶ
በልቶታል። መጀመሪያ ነው የበላው። አፉ የተኮላተፈው በዛ ነው። የተኮላተፍከው በዛ ነው እያለ ለምን ላይ ነገር ወደ የፈራችሁት ለምንድን ነው ግን? እኔ ሀቅ ልጠይቃችሁ እስቲ ከህዝብ በፊት ታምራት አለ እንግዲህ ባለስልጣን ነህ፣ የዱባይ ባለስልጣን እንደው ለምንድን ነው የፈራችሁት? የሚያስፈራ ማፊያ ግሩፕ አለ እየተባለ ለምንድን ነው የፈራችሁት? ማነው ማፊያ? የስጋውን ጉዳይ የእናንተ ግሩፕ አለ። ኦኬ እናንተ ኃይለኛ ግሩፕ ነው። ኧረ ተው ጃፒ ተው። ሌላ ነገር እንዴት ላገባን? አንተ ጀርመን ተቀምጠህ እንዴት ላገባን? እሺ አይነንማ ብያለሁ እኮ ቤቴን ሄለን ቤት ነው እንደዚህ ነፃነት ያለው እዚህማ የለም። እዛው ነው። በነገራችን ላይ ሳርዬ ጃፒና ጂቦ ከሄለን ጋር የተቀላቀሉት አንበሳ ስላለው እነሱም አንበሳ ሊጠይቁ ነው። በጌም ሀሳብ ያጭበረብሩ ነው። እኔም ቢያልኳቸው እኔም ማጣጫ ሊያረጉኝ ነበር። 10 አንበሳ እና 10 ሻለው ስለተባሉ የሷ ቡድን ሆኑ። እኔም ማጣጫ ገብቶታል። እኔ ጌም ምንም በውስጥም ብር ስለማልጠይቅ እነሱ ይብረዴባ አወራራቸው እንኳን ይለያል እኮ ማሪ ታይስተ እንዴ እናንተ ግሩፕ ከሶስት እኔ ልውጣለትና ጅቦን አስገቢው ሳሪ አይደለም ሬጅስተር ቆይ ከ336 የሚባለው ግሩፕ እናንተ ነው። ችግር የለም ይስባይታል ሰኒ ውጥ ትሆናለች አይደል? ሬጅስተር የት አልጅቦ ወይ ከ336 የሚባለው ግሩፕ እናንተ ነው እኮ። እኛ ግሩፕ አይደለንም። አንተ ጃፒ እኛ ፋሚሊ ነን። ተው እሺ 336 የሚባለው ምንድን ነው? ማን ያወጣልን? ይሄ ያንተና የጅቡ ስራ ነው። ጥያቄ አለብን እዚህ ደግሞ እኮ ቤቱን ከፍቶ ወንበሩን ደገፍ ብሎ ቴምር ሳሪን ሙኒትን ሳሪ ሽሮ ነው የሚላት ተደራርገን ነበር እኮ ተዘግቶበት ነው። ያኛው አካውንቱ ተዘግቶበት ነው። የአባላችን ዋና ሊቀመንበር አያጅቦ ገብቷል። ጥያቄን አቅርቦ ወንድሜ። በጣም አመሰግናለሁ። የአባሉ ሊቀመንበር እትዬ ሄለን ናቸው። ምክትል ሮሚ ተሰማነች። እኛ መረጃ ስብሰባና አንዳንድ ሰዎችን አገናኝነን ይስተካከል ምናምን። እንዴት ናቸው መስዬ? እግዚአብሔር ያክብርልኝ። አሜን። ደረተ ሰፋ ያለ የግመል ስጋ በልተህ ነው ማለቴ? እዚህ ቁርጥ የሆነ ቪዲዮ ግመል አይቼ ነበር ወላሂ ማስተካከል ግን አሪፍ ነው ይላል። በጣም አይተዋል። አንተ ትክክለኛ እኮ የአማራ ልጅ እኮ ነው የሚመስለው። በጣም አማርኛ አቀላጥፎ ያወራል። ግን አይተዋል። መቱት በቃ በጣም በግመል ስጋ ቁርጥ አይሆንም፣ ትንሽ ጠንከር ይላል እያሉ ነበረ። ቢሆንም እነዚያው 36 የሚባለው ግሩፕ ጅቦ ጥያቄህን አንተን በል ከስጋ ውጣና ሌሎች አንዳንድ ጉዳዮች ላይ ሄድበት እባክህ። እሺ 630 የሚባለው ምንድን ነው? የማህበሩ ስም ነው አሉ። ይህን ነገር በስርዓት እንግዲህ የማህበሩ አባል እና ዋና ፊት መሪ ታምራትና ሙኒት ናቸው። እባክሽ ሙኒት መልሽልን። ታምራት ስራ ላይ ስለሆነ ነው። ተባልን እንዴ 630 ምን አልሽ? 630 ተባልን። 630 ተባልን እኮ ምንድነው ትርጉሙ? የማፊያ ግሩፕ ነው። 6 ያው 6 ነው። ያራዳ ልጅ 6 ይሉት የለ 30ውን ጃፒ ጨርስላቸው። ይሄ 630 ምናምን 36ቷን ባይቀንሷት ጥሩ ነበር። አይ 630 ነው የሚባለው አባሉ። እዚህ ቴምርዬ እንዴት ነሽ? ድምጿን አለ ጂቦ እኔንስ ለምን አባል ታረጉኝ? ለወሬ አመላለሽ ነበር። ለምንድን ነው እስኪ የኔ ቲንዚዛ አንቺ ከራስሽ ጋር ማትስማሚ አይደለም እንዲ ግሩፕ ፈጥረሽ ስብሰባ አድርገሽ ምናምን ከጨለ ጥያቄ ያቀረባችሁልኝ ለምንድን ነው? ተምር አንቺ ኑሮን ራሱ የምትደባደቢው ሰው ነሽ። ግድ ነው። አዎ ኑሮ ካላሸነፍኩት ታዲያ ምን ዋጋ አለው? መልስ እስኪ ኑሮ የሚባለው ስም ኖረ ብለሽ
የምትደባደቢ ሰው ነሽ። አሁን ስለ 630 ያስረዳ። አሁን አንተ እኔን እንደዚህ ትላለህ። ከፈስ ጋር የተጣላ ሰውዬ ጸብ ያለበት ሁሉ ኢንቮልቭ የምታረግ ሰው ቤት ነን። እባክሽ ብዙ ሰው እያየን ነው እኮ። ዝም በላ ትናገሪ። ጅቦ ይነግረኝ 630 ግን ማለት መብራራት አለበት ጃፒ። የእነሱ 630 ከሆነ የእናንተ የሄለን ግሩፕ 666 ነው ማለት ነው፣ የሰይጣናዊ ግሩፕ። ምክንያቱም የሰይጣን ስራ ነው የሚሰራው። እናንተም ግሩፕ መውጣት አለበት። 636 ነው 66 የሰይጣኑ 666 630 ነው ያልነው እኛ። አሁን አንቺ ምን ሆነሽ? 630 ነው ያልነው መሲ ሆነ አለበት። እናንተ ልታብራሪልን ትችያለሽ ማለት ነው። የማህበሩ ዋና ሊቀመንበሮች ያብራሩ። ማን ነው ግን የማህበራችሁ ሊቀመንበር? ታሚ አንተ ነው? ታምራት አንዱ እንደሱ እኮ ነው ያለው። አረ ቀሚስ አልብሰው ታተይም ኧረ እኔ ምስኪን ነፈር ነኝ። እኔ ምንም የማውቀው ነገር የለም አባቴ። ምን አንፍር ነኝ? እኔ ምስኪን ነፈር ምስኪን የለውበትም ወላ 6 አሁን ምን መሰላችሁ ታምራት፣ እኛ እንደተረዳ ነው በማህበራችን ስም ከሄለንም ጋር ተነጋግረን ሊቀመንበራችን 630 የተባለው አንደኛ 6 ማለት ዝም በሉ ነው፣ ጸጥ ነው እናልተስቷለን። 30 ደግሞ በ30 ዲናር እርስ በርስ ተሻሽታችኋል። እናንተ በጣም አይደል እንዴ በአራድዬ ቋንቋ የምታስገቡት? ሰላሳ ዲናር ነው እንዴ? አልሰማህም ማለት ነው። በትክክል አራከስከው እንዴ ጃፒ? ካልኩሌት አላረክም እንዴ? አልቆጠርክም እንዴ? አንበሶቹ ምሳሌውን ነው የነገረኝ። እኛ ከመጽሐፍ ቅዱስ ያነሳነውን እንትን ነው ሙኒቲ እንጂ አንበሳ አልቆጠርም እኮ። በካሽም ስላለው አንበሳ አልቆጠርም። አንተ በጣም የእምነት ሰው ነህ ጅቦ። ያስገባልን እኮ ነው፣ ቁጭ አድርገው እያስገቡልን እኮ ነው። በጣም የእምነት ሰው ነህ ጅቦ። ነፃ አገልግሎት ነው የምንሰጠው እዚህ ታውቃላችሁ። ስሚ ሙኒት 6 ብለው በ6 10ውን ሲያበቁ በ30 ዲናር ብለው አይቀረቅሩም። ተረድተሻል? በ30 ዲናር ተሽጧል። ተሻሽጣችኋል ነው ይቀማል። አልተሻሻጥንም፣ ተሸጥን። ከስብሰባው በፊት ነው ከስብሰባው በኋላ ገራሚ ነው። ሳሪ አልተሻሻጥንም ተሸጥን አላለችም። ሙኒት ያው በ30 ዲናር ተሸጥን እንደማለት እኮ ነው። ገባሽ? ብዙ ዛሬ ወደ ቆሰለ አሁን ዛሬ እስካሁን እንትን ብለናል፣ ቀልደናል። ግን ዛሬ የሚመጣው ሪከርድ በጣም የከፋ ነው። የዛሬው ደግሞ ማለት ነው። እኔ ክፍት ቦታው ላይ ጉቺ ብትገባ ደስ ይለኛል ማለት አተዛረ በእናትህ ጅቦ። ኧረ አንተ ሌላ ነገር አውራ ያለሽ የዛሬው ጓደኛቸውም አይደለች ምናቸው አይደለች። ነገር አብርድ አንተ ሰውዬ እንዴ! እንደዛ ነው። በነገራችን ላይ ይላችሁ ሳርዬ እየይላችሁ እያሳሳቁ እየረገጧችሁ ነው። ጅቦና እየተረገጥን ያለን ሰዎች እያሳሳቁ ኧረ ሙኒቲ ሙኒቲ በዚህ አጋጣሚ እኛ ስለምንወዳችሁ እንጂ ብንረግጣችሁ እኮ ስሚ፣ የእውነት እኛ እስካሁን ስላከበርናችሁ እንጂ እንደሌሎቹ እኮ ለጥፈን አንዳንድ ነገር ጃፒ 30ውን አፉ ብለናል። በቃ 6 ሁለተኛ ሊያሳዝ ነው ደግሞ ስላከበርናችሁ ተናረገጥናችሁም አጠገባችን ቁጭ ብሎ እየረገጠ ነው። ይሄ ችግር የለውም። አጠገባችን ሆኖ የሚረግጠን አይዲ ችግር የለውም። ኧረ ታሚ ይፈልጋሉ። በእናትህ ፎሎ መልስልኝ። እኔ የጅቦ አካውንት ያንኛው ተዘግቶብን ነው። አዎ ነው ሰርቀው። እኔ የምለው ጅቦ ያንተ አካውንት ሁሌ ነው እንደሚሰረቀው። ይኸውላችሁ አሁን በዚህ አጋጣሚ ሁላችሁም አረብ ሀገር ነው የምትኖሩት። ጅቦ ጌም ተጫውቶ ብር አግኝቶ ብሩን አይቶ ከኔ ጋር ከሁላችንም ጋር አውርቶ እፎይ ብሎ
በቃ ነገ አውጣዋለሁ ብሎ በተኛበት የገዛ ወዳጅ ብሎ አብሮት የኖረ ሰው ስልኩን ላይ ጆይን ብሎ ነበር፣ አካውንቱን ወሰደበት እና ይሄ ነገር አሁን ዱባይ ነው ወሰደበት። ኖ ቁጥር ምናምን አለው። እኔ ፖሊስ ጣቢያ እንትን ብያለሁ እና መልስ እየጠበቅኩ ነው። በቁጥር ነው የቀየሩት በሚያሳዝን ሁኔታ እና ብሩንም እያለ የተጫወተው $3000 ደግሞ እኮ እንደው እግዚአብሔር ብሎለት የዛን ቀን ብዙ ሰው ሰጠው። አይገርምሽ? አይ በውስጥ የሰጡኝ ይበዛሉ በጣም እና ያንን ነገር የገዛ ወዳጁ እንደ ድመት ነች እንግዲህ የወለደችውን የምትበላው ጓደኛው ሆኖ የጓደኛውን የሚበላ ድመት ነው ይበላ እና ታምራት እንግዲህ አንተ ኢንጂነር ነህ፣ በአረብ ሀገር ላይ ታወቅ ብዙ ሰዎችን የምታግዝ ሰው ነህ። ኢንጂነር ነው እንዴ ታሚ ኢንጂነር ነህ? በፖለቲካ ኢንጂነሪንግ አለ። አውራው ጅቦ በውስጥ አውራው ካላስ እሰይ ቁጭ አድርገው ልክልካችሁን ነገሯችሁ። እሰይ አቃጣሪ ሾካካ ነው። ውጪ ከዚህ ሳሪ ይኸውላችሁ፣ አሁን እናንተ አው ቁም ነገር ከሰራ እኛ የእናንተ አባል ነው የምንሆነው። ኧረ ጣጣ የለውም። ያቢ ፈታ በል ችግር የለም። እና አግዙት፣ ጅቦን አግዙት፣ የምር አግዙት። በጣም ምስኪን ሰው ነው። ይወጣል። ሁሉም የተቀየረበት ቦታ ቻርጃ ይላል። አይፎን 13 ፕሮ ማክስ ነው። ቁጥሩ 36 ነው መጨረሻው። ሙሉ ቁጥሩን እናወጣለን ምናምን ብለውኛል። ይቻላል መሰለኝ እዚህ። ስለዚህ እንትን ይላል ይከፈትላል። አው እየጠበቅኩኝ ነው አሉ። እዚህ ሆኑ ሰዎች አሉ ማቃቸው ማል ይከፍቱትና እኔ ራሴ ግን ጅቦ እዚህ ሶሻል ሚዲያ ላይ አታውራው። እሺ የምር እውነትህን ነው። ግን እንዴት ተሰርቄ እኮ ገብቶኛል። እንትን ላይ መጨረሻ ፋይናል ላይ እስክትደርስ ድረስ አታውራው ሶሻል ሚዲያ ላይ። እሺ ቢወራም እኮ አንድ ጆይን የተደረገበት ሞባይል ላይ ሁሉም እንትን ይወጣል እነሱ ጋር ኢንፎርሜሽን። ገብቶኛል። እንደዛ ያልኩ ምክንያት ስላለ ነው። አታንሳው ሶሻል ሚዲያ ላይ ፋይናል ላይ ስትደርስ ከዛ እንትን ትለዋለህ። በቃ እሺ በላት ይሻላል። ትንሽ አረበኛውን እያጠረኝ ነውና አረበኛም ሌላውን ስቴፕ ሳይሄድ በፍቅር ይመልሱለት ተሳስተን ነው ብለው አይ እንደዚህ አስበውበት ያደረጉት የሚመልሱ ይመስላል። ኢማራት ያሉ ሰዎች ሆነ ይመልሳሉ። የሚመጣው ቁጥሩ የኢማራት ነው። ሙኒቲ 71 ይልና ከዛ 4 ዲጂቶቹን እንትን ብሎ መጨረሻ ዲጂቶቹ ላሳያቸው ላሳያቸው አለ እዚህ ቁጥሩ ላሳያቸው። ኢሜል ማለት ሙድ እያያዛችሁ ነው። እስቲ ማርያም እናታችሁ ምንድነው ሙድ የምንይዘው? ስርዓት አይኖርሽም እንዴ ሳራ? ቁም ነገር ነው ገባሽ? ከታች ያሉትን ያነበብኩ ልጅ አብቻ እንጂ ነው እነሱ ዝም ብለው እኔ ላሳይሽ። ቆይ ቁጥሩን ላሳይሽ እኮ ነው አይደል? ቆይ ታሚ ለምንድን ነው ግን ይሄን ያክል ጊዜ ተራዘመው? ማለት እኔ አሁን አመልክቻለሁ፣ ሁሉንም ነገር ተቀብሎኛል። በምንድን ነበር የሆነ አፕ አለ እዛ ላይ ነበር እንትን ያሉት እንትን ሳራ በትልቁ አድርጊኝ እንዲታይ። ቆይ እዚህ ከሆንክ ወይም በውስጥ አውረኝና እንገናኛለን። ችግር የለም። እኛ ሳቅ ጨዋታ ነው የምንወደው። ገባችሁ? እንዴት እንደዚህ ያደርጋሉ? የሰው ልጅ አንድ ሰው አብሮ እየበላ እየጠጣ እንዴት የወንድሙን አንድ ትሪ ላይ ቁጭ ብለህ ከበላ ወንድማማች ነው። ገባ? እናንተም በምትጣሉት ነገር የምናላግጥባችሁ አንድ ቦታ ላይ አብራችሁ በልታችሁ መተማማት መሻሻጡ ስለሚደብር ነው። ስማ ጃፒ ስለሚደብር ነው። ከበላይ አካል ተደወለልኝ። እስኩት ማታ ትትከለም ሳነክ ምናምን አለኝ አንዱ የማውቀው ሰውዬ። انا بتكلم عربي بس شوي اتلو خلاص تتكلس خلاص نتكلس بالكلام فوق ان شاء الله نروح ታሜ بالكلام فوق تتكلم يا زوشي ጉዳይ ፎቅማ ሌላ ጉዳይ ነው እናቴ። ጃፒያንስ ያላ ያ ጀማ እኔ አፉ በሌለ ወጣ ነው። እሺ አውራኝ ወጣ አውራለሁ አባቴ አውራለሁ። ሰላሙን በቃ ይመቻችሁ ነው። ቁጥርን ታዲያ እኔ ነው የሚያገኘው። አውራኝ የምትለው ነው። እኔ ልክለታለሁ። አሁን ፎሎ ተደረጋጋ ይሰጣል በውስጥ ያውራ። አውራ ፎሎ ያላደረጋችሁኝ ፎሎ አድርጉ።
ሙኒቲ ፎሎ አድርጌሻለሁ። ፎዚ ምናምን ቤተሰቦች አዳዲስ መረጃ መጣ። አንድ ሰሞን ከንቲባ እያልክ እንትን እያልክ ነበር ጅቦ ወር ከንቲባ እያልክ እየነቆርከኝ ነበር ካኪ ጋር ሆነ። ይመቻችሁ ምዕመናን። ለማንኛውም አላህ ሀቃን ያስመልስልን። ወደ አባላታችን እንሄዳለን። ገብታለች። ሳርዬ እናመሰግናለን። እግዚአብሔር ከእናንተ ጋር በእውነት ለሰጣችሁን እድል ታላቅ ምስጋና ነው ያለን። እንደ ቤት ቁጣ እንዳታስብ። የሥራ ባልደረባ ይመቻችሁ፣ ወንድሞቻችን ይመቻችሁ። ሙኒት የጅቦን አካውንት የሰረቀውን አውቄዋለሁ። ካልተደራደረኝ በአንበሳ በሚዲያ ነው የማወጣው። ሌላ ትንኩሳት መጣ ደግሞ እዚህ አውቄዋለሁ። አይገርምሽም? ጃክ ሲያወራ ነው ያወቅሁት። አሁን ሚስጥር ከማን እንደተሰረቀ አሁን ማን ስልክ ላይ ሎጊን ብሎ አካውንቱን ከዛ ይዞበት እንደጠፋ ገብቶኛል። አንበሳ ነው መደራደሪያው። ቤቴን ከፍቼ አወራለሁኝ። እሱ አይ ተደራደሪ ተምርጌ ከአንበሳ እንድትሰጪ እንድታካፊኝ አደረሽ። አዎ ከተሰጠው ማን አካውንት የመግዛት ስለማይችል ነው። ጌም ቀጠሮ ትይዣለሽ። ከጅቦ የመጣውን አንበሳ ላይ ግድ ነው። ኧረ ቀጠሮን ባሊዝ ትመጫለሽ፣ ታንበሻብሻለሽ። አዎ ጸሎት አድርጊ። አቶ ቢኒ አሪ አንበሳውን አዘጋጅተሻል? ሰላም እንዴት ነሽ? እንደው በፈጠረ በዚህ ሰዓት አርሰናል እንዳትል፣ በዚህ በጨለማ ሰዓት ደህና እያወራን አሁን አርሰናል ልትል ነው? ዳገባው አርሰናል እኮ ኪንግ ኦፍ ኪንግ ፎር አርሰናል ዳገባው እንዴ ምንድነው? ዳምገቢው ቴምር ደህና ነሽ? ጠፋሽ። እስቲ አሸንፍና እኔ ልስጥ። ደናቢን ሰላም አርሰናል ሊልኩ ጠፍተሻል አላይሽም? አይ አርሰናል እኮ አሁን ድጋሚ ወንደሰ ገባ ነው። አሁን እስኪ ብር አዋጡልኝ ጌም ተጫውቼ እኔ መጥቼ እንዳንቺ ነው የምከፍተው። ላይ ታምርጌ ነይ ሙኒት ሰላም እንዴት ነሽ እህቴ? ግን ጌም ተጫውቼ ነው የምጀምረው። ወረት መንቀሳቀሽ አጫወተኝ። እንዴት ዋልሽ? እንዴት አመሸሽ ማለት አይ ንገሪያት። ሳራ ካሁን እያፈገፈገች ነው። ሽማግሌያችን አንቺ ነሽ ዳኛችን። አርሰናል እንደሚችልና ማማቤዴን ያላፈገፈኩም አታምሪ አሳሪዬ። አርሰናል እንደሚችል ማወቅ አለብሽ። እታለ ኧረ አይችልም፣ ጭራሽ አይችልም። ባይችል ነው ዋንጫ ይበላው እቺ ብላይ ይችላል ምናምን ልታስብለኝ ነው? አይችልም። ባይችል ነው ዋንጫ ይበላው እቴ መቼም አርሰናል ረጁ ድረሽ ኧረ ባደርስ ለንቴ ማን ደጋፊ ነሽ ሳሪ? የማንቸስተር ሚኪ በአንበሳ ገዝቶሽ ነው? ልክ እንዳቡፋኑ አልገዛኝም። አቡፋኑ የዛሬ ዓመት በአንበሳ ተገዝቶ ዘንድሮ ተመለሰሳ። አዎ ዋንጫ ሲበሉ አልፈልግም አንበሳችሁን ውሰዱልኝ አላለም እኮ። ይኸውልሽ አይደለም እኔ አይደለም ማርያም ነው። ሜቢ ብዙ ሰዎችን በአንበሳ ወደ ራሱ አምጥቷል። ሚኪና በአንድ አንበሳ ያመጣው ነው አይደለም። ሚኪ ሲጀመር ገርሽ አርሰናል ነበርኩ እኮ። ከዛ በኋላ ረጁ በጣም ሁሉ ጊዜ እየተናደደች ስናያት ረጁ አትናደድም። ታይ መሲ ብርጅስቶን ራሱ ፈርማለች። አዲስ ፈርማለች። ስሚ ታይመር መሲ ብርጅስቶን በሩዝ ነው የተገዛችው። ኖ ስነ ስርዓት ሳሪ፣ ስነ ስርዓት አርሰናል ሆነ ሩዝ ስለምታበዛ ነው። እና መንዲ ገዝቶላት ነው ሀቢብ መንዲ ገዛላትና አርሰናል ሆነች። ራሷ ተናገረች እኮ አንበሳውን በአንበሳ እንኳን ታረግም። አንቺ እንዴት በሩዝ አንበሳ አይሻላትም? አይ ሲጀመር መንዲ ትወዳለች። በየቀኑ ነው የሚጋብዛት። ስለዚህ ገባሽ? በቃ በመንዲ ተደራደሩ። እኔ ማንቼ ነኝ። በቃ ማንቼ ነኝ። እኔ ምን እንኳን አልደግፍም። እኔ አንዳንድ ጊዜ ሰው ከልብ ሲያለቅሱ ሳቄ ነው የሚመጣው። ምንድነው እኔ ወይ የሆነ ክትባት ደግሞ አራጁና መሲ አንድ ላይ ሆነው እኔን አይችሉኝም። ሁለቱ አርሰናል ናቸው። እኔ ብቻዬን ማንቼ ሆኜ አይችሉኝም። በምንድነው እናንተ አንቺ እኮ ብቻሽን አይደለሽም፣ ከአማች ጋር አንድ ላይ ነሽ እኮ እናቱ። አሁን አማች የአርሰናል ደጋፊ ቢሆን አንቺም ያርሰናል ነበር። ነው የምልሽ። ቁጭ ብለን ራሱ ስናወራ አይችሉኝም። ያስወጡኛል። በወሬ ነው የምትለካኩት የምትሸናነፉት። ላላ በጨዋታ እንትን እንላለን። ሲያሸንፉ ምናምን እነሱ ደግሞ ገብተው ምናምን ይጨፍራሉ። ግን አይችሉም። ጭራሽ ነው የማይችሉት። እሱ ነው በቃ ላፊት ማትቻቻሉት። አንቺ ምን ታሸንፊያቸው? ሁለት ሆነው
በምንድን ነው ታሸንፊያችሁ እንዴ? በብሽሽቅ ነው ተምር። አንዳንድ ቀን ቆይታ ያለሽ ስንገባ በጣም ነው የምንበሻሸቀው። በተለይ ረጁ በጣም ቀንደኛ አርሰናል ደጋፊ ናት። ታውቂያለሽ? ቀንደኛ፣ በጣም ቀንደኛ። አንቺ ተገርሜ እኮ ነው ሲያለቅሱ እንባ እየወጡ አርቲስቶቹ ምናምን። ኧረ በመብራን እንዴ ረጁ በጣም ደጋፊ ናት። በዚህ አጋጣሚ ግን እኔ መልእክት ማስተላለፍ ፈልጋለሁ። የአርሰናል ደጋፊዎች እንኳንም ከጨጓራ በሽታ አገገማችሁ፣ እንኳንም ተፈወሳችሁ። እግዚአብሔር ይስጥሽ የኔ ቆንጆ። በቅርቡ እኔ ደግሞ እዚህ ቤቴ ላይ ወተት አምጥቼ እሸጣለሁ። ለሚቀጥለው ኔክስት ጨዋታ ለዋንጫ ወተት እሸጣለሁ። ወተት በዳጣ ነው የምሸጠው። ጭራሽ ተቀጣያችሁ። አዎ እንዴ በጣም ወተት በዳጣ ምን እዛው አልሸሹም። ዞር 22 ዓመት ተምር አልበላም እኮ 22 ዓመት ዋንጫ በልቶ አያውቅም። በ22 ዓመቱ አሁን በላ። 22 ዓመት ደግፈው ዋንጫ ሲበሉ አበዱ። ምንም ነገር በቃ እንግዲህ አስበሽዋል። እንኳን ስሜቱን አስቢ፣ ማልቀስ አስቢ። 22 ዓመት አልተበላም ዋንጫ። 22 ዓመት ግን እንትኖች ታይዛሪ አላደረቻቸውም። ሳሪ አርቲስቶች ናቸው ያለቀሱት ኢትዮጵያ ውስጥ የሚኖሩት። ታይራፊ አዎ ደጋፊውማ ሳሪ ውሽዬ ያለችውን ሰማሻት? በእኔ እድሜ ነው እኮ ዋንጫ ያልበላው አለች። ምን ነው ያ መደገፍ ማለት ያርሰናል ደጋፊ በውሽዬ እድሜ ዋንጫ ሳይበላ መደገፍ ቀላል አይደለም። ያ 2 ዓመት ልጅ አድርሳ እሷ ደግሞ በእኔ እድሜ ትላለች እንዴ? እሷ ራሱ እንዴ ቀላል አልቃሻ ናቸው እንዴ? ኩይኗ በጣም ነው የሚያለቅሱት። እኛ አይደለም ያለቀስነው፣ ያለቀሰው ነው። ምን ሆነህ ነው ቢኒ? ታዋ ምን ሆነሃል? ውሽዬ በጣም ገና አንድ ፍሬ ልጅ ናት። ታውና ለምን አተውኝ? ምን ነው ተይ እንጂ ፎዚ 2 ዓመት እድሜ ትላለች ያረጀች አሮጊት። ኧረ ተው እንጂ በጣም ነው እንዴ አርሰናል እንትን ሲሆንብህ እንትን የምትለው 22 ዓመት ዋንጫ አልበላም። ሲጀመር የለም ዋንጫ የለም። የማንቸስተር እኮ ተምር ልንገርሽ፣ የማንቸስተር ዋንጫ አሁን እኔ ባመጣልሽ እዚህ ቡሽራ ከታች እስከ ላይ ይደረድርልሻል። ይሄ ፕሪሚየር ሊግ ናሳይን ሳሪ ዛሬ ግን ኮንፊደንስ ሰጥተሽ ተዋል። አርሰናል ይችላል በይ በቃ። እኔንም ቆይማ ሳሪ አንዴ ቆይ ቢኒ፣ እኔንም ግዙኛ። ማን ነው የሚገዛኝ? እኔ ግን በ10 አንበሳ ነው ያንዱ ደጋ እኔ አርሰናል ቢሆን ተምርዬ ፍቅሩ ራሱ ይገዛሻል። እስቲ ማንቸስተር ምንድነው? እኔ ፍቅር በአንበሳ ነው እናቴ። በነፃ ፍቅር የለም። ሆዴን በባዶ ሆዴ ፍቅር አልሰማሽ። ካን የገዛሻለው ተምር አንቺ 10 አንበሳ 10 አንበሳ ልትሰጥ ለተምር ከዛ አርሰናል ልታረጋት አሁን አለው። እኔ ብቻ እንትን አንበሳ አውርዱልኝ። አይ መሲ ብሪጅስቶን ተምር ግን በአንድ አንበሳ ምናምን እኔ አልሰማም። ለማንቺ ይቀናል። መሲ ግን ምን ወርዶላን ነው በአንድ አርሰናል ሩዝ በመንዲ ነው ምን አስበህ ነው? ጌታን እዛው ላይ ብላይ እኮ ነው መንዲ ይገዛልሻለሁ ብሎ አርሰናል አድርጓል። ከዛ ረጁ ዝለሊ ትላታለች፣ ዝለሊ ከዛ ምን እንዳልኩት ስፓይናል ኮርዳችሁ ተጋጭቶ በኋላ ለሕክምና እንዳትጠይቁኝ። በጣም ሲዘሉ አላያችሁም እንዴ? በጣም ነበር ሲዘሉ የነበረው። መጨረሻ ላይ ሁለቱ ተጋጩ። እህቴ ሳሪ ተይ የመሲን ስም እንደዚህ እያልሽ አታጥፊ። ተይ ጥሩ አይደለም፣ እውነት ጥሩ አይደለም። ግን ራስ አይደለች አለችው። ጋይስ ጠይቃቸው ኮሜንት ላይ ኢቭን የአርሰናል ደጋፊዎች ይነግሯል። ራሷ እንግዲህ እኔ አንቺ ዳኒ እህቴ ሳሪ ዛሬ የሆነ ሰው እዚህ ውስጥ ብናገር ተምራፌ ያው ራሷ ናት። እዚህ እና አንቺ እንስማማ በቃ። የአርሰናል ደጋፊ የምትፈልጊውን ነገር አደርጋለሁ። 10 አንበሳ ተምር 10 አንበሳ ስትና ደጋፊ አርጋት ተምርን። አራራራ ተይ እንደውም እኔ ልትከፍለኝ ይገባል። እኔ እኮ የሷ ጋርድ ነበርኩ የሆነ ቦታ ላይ። አይ ኖ የደከምኩበት የለፋውበት ድካሜን ልከፍልኝ ይገባሻል። ላቤን አትላንታ የሚባል ሀገር አግኝቼው የዛሬ አመት አይ ቲንክ አመት የኳስ አመት ነው አይደል? ኳስ አገኘሁትና ይጠብቀኝ ነበር። በቃ የሆነ ፖለቲካ ላይ እንዳለው ሰው እንዳያጠቃኝ ይደውልልኛል። ቤት ገባሽ፣ ሆቴልሽ ገባሽ፣ የት ነሽ አሁን ዛሬ ምናምን እያለ ይጠብቀኝ ነበርና ያንን ነው ጋርድ የሚለው።
አይ እኔ አሁን እንደውም ይከፈለኝ እንደውም በዛ ፈርሚና መግባት አለብሽ አይደል? ያኮ በነፃ እኮ ነው። ሰው ልኮ ነው ደግሞ እኔ ጠብቁኝ አላልኩም። ማንም አላከኝም። ማንም አላከኝም። ስቶፕ ረፊ ማንም አላከኝም። ስነ ስርዓት ቴምር ኦንላይን እንጣላለን። ረፊ ስነ ስርዓት እኔ አላውቅም እየጠበቀኝ እንደሆነ በኋላ ነው የላከው ሰውዬ ጠብቃት እኮ ብዬው ነው ምናምን አለኝ። ኦኬ ኧረ ማንም ምን ያላከኝም ማርያምን ማንም እንትን አላለኝም። ቴምርሙች እሺ በቃ ይሄንልክ ኤኒዌይስ በዛ ከሆነ አልሆንም። አትሊስት 5 ላድርግልክ ልደራደርክ። ያው 5ቱን በዛ በጠብቀኛል እዛ በቃ የጌም ቀጠሮሽ ጊዜ አወርድልሻለሁ። ከዛሬ ጀምሮ የአርሰናል ደጋፊ ነሽ። ጌም ቀጠሮ አለኝ ይላሻል። ወርድልኝ በኋላ ነው እዛው ማሊያውን ለብሼ የአርሰናል ደጋፊ የሚሆነው። ሲወርድ እሱን ተይው። ሳራ ለካ ማንቸስተር ደጋፊ ነች። አፈራርሚና ሳሪቲ አልፈራረምም። አንበሳው ሳይወርድ አልፈራረምም እኔ እንዴ እንደ ሰይድ ወረባቦ ብትከጅነስ አልከዳም። እኔማ እንደዚህ አይነት አልከዳም። ቡሽራ ከስር ሆኖ ይስቃል። ቡሽራ ደግፎ መጨረሻ ላይ በአንበሳ በተገዛ በአመቱ አርሴ ሲያሸንፍ ተናደደ። አረ አይነ ባይነ ደግሞ እዚህ አንበሳ ላወርድልሽ ማሊያ ልበሽ ትላለህ። ቢኒ እንዴት ናችሁ? እንዴ ወንድም የቡሽራ እኔ እኮ ነኝ የምቀርባት። አንተ የሆነ ነገር ብትሆን ትደርስላታለህ መሰለኝ። የማንቸስተር ቤት ነው ረስተኸው ነው እንዴ? አንዴ ዘመኑ እኮ ያርሰናል ነው አባቴ። ባሎ እስቲ ይኸውልህ ቢኒ አቅሙ ካለ እስቲ ሻምፒዮንስ ሊግ ብሉና አሳዩን በያቸው እህቴ እኮ እየነገርኩት ታምር ልንገርህ። በሩዝ አይደለም የተደለለችው በ10 አንበሳ ነው። 10 አንበሳ ወንድሜ 10 አንበሳ ቢኒ 10 አንበሳ አውርድ ለታምር። ከዛ በኋላ አርሰናል ደጋፊ ያርጋል። 10 አንበሳ የማን ነው ያስተጋባል? የቡሽራ ወንድሜ መሰለኝ። ታሪ መሲ አሁን እንደው ለሀቢብ ብላ አይደለም አርሰናልን መደገፍ ጫማውን አውልቃ በእግሯ ራሱ ትሄዳለች። ሀቢብን እኮ በጣም ነው የምትወደው። ኧረ ፎዚ አርሰናል ነሽ? የማን ደጋፊ ነሽ አንቺ ፎዚ? ኧረ እኔ ምኑን አውቄ የማንቸስተር ናት እንዴ አሁን አንቺ የአርሰናል ኖ ፎዚ ደልደል ያለች ያስተጋባል። እኔ ቢኒ ያስተጋባል። ፎዚ የአርሰናል ደጋፊ ነች። በጣም የተደላደለች ጥሩ ሰው ትመስለኛለች ሳያት። በጣም አነጋገሯ ራሱ በዛው ራሱ የአርሰናል ደጋፊ ነች። አርሰናል ደጋፊዎች ወተት ጠጡ ስትል ነበር ፎዚ፣ ማርያምን ስትል ነበር። አይ እንኳን ከጨጓራው በሽታ ተፈወሳችሁ ነው ያልኩት። መልካም ምኞት አንቺ ተፈወሳችሁ ማለት እኮ እሷ የለችበትም ማለት ነው። ኖ መልካም ሴት ነሽ። መቼ ገብቶኝ ቡሽራዬ ወንድሜ ኤምኬ ማንቺ ፎዚዬ አንቺ መልካም ሴት ነሽ። እንደተከበርሽ አስረዳሻለሁ ሁሉንም ታሪኩን ጭምር። የአርሰናል ደጋፊዎች በጣም የተከበሩ ጨዋዎች ናቸው። አንድ አልቃሻ ይኖራል። አርቲስቶቹ ያለቅሳሉ። ሌላው ማህበረሰብ አይደለም። አርቲስቶች ናቸው ተከሮች ናቸው። እውነት ነው ተናግራል። አቃቋነ እውነቴን ነው። ያንን እንደው እናቱን ሸኔ ቢገልበት ምን ሊሆን ነው? አለማን ነው በእናት እናቱ ብትሞትበት አሁን ምን ሊሆን ነው? በጨለማ እንደዛ ያለቀሰ ዋንጫው ግን ምን ላይ እንደተቀመጠ አይተሽዋል? ምንም ላይ ይቀመጥ የለም። ምንም ላይ ይቀመጥ አላየሽም? ግን ኤምኬ ማጥመቅ አለብህ። ሳሪ ማጥመቅ አለብህ። ወጥቶ አልወለቀበትም ሱሪ የእሱን በጀርባ አርጋ እሺ ታምር የሺ ውዴ ይልመድብሽ። ታምር ምንድነው? እየጠፋሽ ነው እኮ እህቴ። ስራ ያለውኝ እኔ እንደዚህ እነ ሳሪ ጋር ምናምን ብዙም ዳጣ ምናምን ስለማልገዛ አልመጣም። ታምር አሁን አርሰናልን እንድደግፊ የሚከፈልሽን አንበሳ በሳሪ ቤት እንዳይቆርጥ በራስ ሄደሽ ልትቀበይ ነው? ታምር እደውልልሻለሁ። ታለም እደውልልሻለሁ። በጣም እደውልልሻለሁ። በቃ ደህና መጀመሪያ ወንድሞቿ ፊት አውርድ። ቡሽራ ቆይማ በአደባባይ ነው የተነጋገርነው። በአደባባይ ነው የሚያልቀው። ቆይማ ታምር እየደውልልሻለሁ። አንዱ ስልክ ቢዘጋ በአንዱ ስልክ እደውልልሻለሁ። ታባ መልካም አዳም። አይ ስልኩ ሊዘጋ እንኳን አይደለም አውቀልሽ መጥጣት ነው። አራታም ተራሽ እዚህ ውስጥ እስቲ እዚሁ አይናችን እያያው
ተምርዬ እደውልልሻለሁ ታለ በቃ እደውልልሻለሁ። በውስጥ አንድም አይሰጠኝም። በውስጥ እንጨርሳለን። ተምርዬ ጭራሽ እስቲ ይስጥሽ ጭራሽ አይደለም በውስጥ እንጨርሳለን። ቢኒ ነው የሚሰጠው እንጨርሳለን። አልሰማም። በውስጥ ነው። በአደባባይ ጀምረናል። በአደባባይ ነው መገዛት የሚፈልገው። ትክክል ጎበዝ። በቃ ችግር የለውም። እሱን ማሊያውን ይዘን በወረቀት ቁጭ ብለን ተፈራርመን ዝም ብሎ እንደዚህ ሳይሆን ተፈራርመን ውል ብታፈርሽ የውል አፍራሽ ምናምን በሚባለው በዛ ኧረ ይሄ ነገር ምንድነው? ለትዳር አደረጋችሁ? ተረተው ተው ደግፍ ያርሰናል። እንዲህ አይነት ፕሮሰስ ካለ ፎዚ አንቺ የተደላደርሽ ሴት ነሽ እኮ ነው። በኋላ ባፈርስ አስበሽው አንተ ላይ እኮ ነው ያለሁት። ካንተ አናትህ ላይ ቁጭ ብዬ እንዴት ደልደል አልበል። ወይኔ ተምራለሁ አላለም። ተምር አርሰናል ደጋፊ ሁኚ ብላት እኮ ነው። ደጋፊ ስትሆን ደግሞ ይሄን አምጣለች። አሁን ለምሳሌ ትደግፋለች፣ ወዳ ሳይሆን በግዷ ትደግፋለች። እኔ ወንድሟ ነው የምቀርባት። በምንም እኔ ነኝ የምደርስላት። እንዴ ተይ እንጂ እህቴ ሳሪ ቢኒዬ አሁን የኔ ጌም እየቀረ ነው። 3 ቀን ነው የቀረው። በ27 እንዲያቀሩላችሁም በዛው አጋጣሚ እህቴ ወንድሜ ቡሽራ ነግሬያለሁ። እኔ አሁን ጨዋታ አለ ነገ ከነገ ወዲያ በ30 አይደለም ትልቋን ጊፍተር አለ። የወንድም ላይ ጊፍተር ምናምን የሚባል ነገር የለም። አንሰማም። በ30 ሻምፒዮንስ ሊግ አለ ለሳሪ እናንተ ያስያዛችሁበት እሱ ላይ በደንብ እናወራለን። በደንብ እሱማ ያው ኧረ ማን ነው ፎሎ አርጉኝ ውዶቼ፣ ፎሎ አርጉኝ። ምንድነው ፎሎ ቤት እኮ አይደለም። በ30 በቃ ሻምፒዮንስ ሊግ ሳሪ ላምበሳ እስከ ልጇ ዛሬ ይኸውልህ የአርሰናል ደጋፊዎች እዚህ ቀንደኛ የኔ ልጆች አሉ የሉም አሁን እንጂ ማርያምን ነው የምልህ። አዚዛ እንደገና ደግሞ እንትን እናቴ ህይወቴ አዚ እናቴ ህይወቴ እንደገና ዮርዲ ምናምን ቢመጡ እዚህ ጋር ብታያቸው እንዴ ደስ እንደሚላቸው ምን እንደሚል ታውቃለህ? ሳሪ ሻሼ እኮ ነው የሚሉ ሲጋው ሳሪ ደራደ ምንድነው